የሚያስብልን ፈጣሪ ካለ እኔ ለምን እጨነቃለሁ? በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተከታተያለሁ ዳጣ ክፍል 25 ይዤላችሁ ቀርብ ያለው ናታንና እንግዲህ ኤቢ ወክ እያሉ ነበረ። ከዛ መንገድ ላይ አገኟትኝ። ዳጣን ፍቅረኞች ነበር አየን እንዳል ፍቅረኛው ጋር አንተን እየዋሽ ፍቅረኛው ጋር እየሄድሽ ታወራለች። ምን ለማድረግ እየዋሽ ነው አንቺ? እኔ ከማናገር በህድ ምን አገባው? ናታን ሰማሃት አይደለ? ናታን እኔ ምን አገባኝ? ሲጀመር ሞገስ ባለትዳር ነው። ሲጀመር የሚያከብረው ጓደኛዬ ነው። ብቻ አሚሮት ውስጥ ያለች እንዳጣን አውጥሽ ደግሞ አምሮባችኋል፣ ቆንጆ ናቸዋል፣ አምሮብናል። አሁንማ አትሳካልሽም፣ ወደፊትም ቢሆን አይሳካልሽም። ቴዲዬ ኤቢ አንዳንድ ጊዜ ግን ፈራነሽ ነገር እና አትሄድም እሳቸው አሉ። እስቲ እምቢ በል እንግዲህ ወንድ ከሆንክ ብላ ስታፋጥጠው ናታን ዝም አለ። ለማንኛውም ይመቻችሁ እኔ ልሄድ ነው ብሎ ህድት ስትል አይኑ ዝውር ድረስ አለ። እሷን ትተዋርቁ አንተ ቆይ እኔ ጋር ሆነህ እንዴት ሌላ ስታያለህ ብላ በጥፊ ዝውር አረገችው። ቁምጣዋን ለብሳ ቆንጠል እያለች እሷ ከኋላ ናታን ከፊት የሰው ልጅ ራሱ ታፈቀረ እሷ ብቻ ተፈቅር ፋይዳ የለውም። ናታን እንግዲህ ዝውር አለላትኝ። መኝታ ክላሳቸው ላይ ተኝተው እየባሸገ ነበረ። ምን አንድና ያስጨነቀ እንዴት ያስረገዘ አይታወቅም አያውቅም ይላል። የእሷ ጉዳይ እኔ ምን ያስጨነቀኝ? አሁን ግን የሚያስጨንቀኝ የእሷ ጉዳይ አይደለም እንዴ እንግዳ ስለዋለውና ስለዳጣ ነው የምጨነቀው እንዴ። ታዲያ ስለዳጣ የወለደ ያስጨነቅ እንጂ እንዴት አንተ ትጨነቃለህ? ለምን ያስጨነቀ? እናንተ ጋር ትቀመጥ አልን እሺ ብለን ይሄው ልጆቻችን ጋር በሰላም ትኖራለች። ስትፈልግ ትሄዳለች። አንተ ምን ያስጨነቀ? ይች ልጅ እኮ አታውቅም የት እንደሆነች እኮ አታውቅም እንዴ። ድሪ ምን ሆነሃል? ስልክ ሰከስ የወለዳት ትጨነቂ ምን አገባ? ሰው እኮ ወዶ አይደለም እንደዚህ አይነት የሚያጋጥም ድንገት ሳያስበው እንደ ያለ ነገር ይፈጠራል። እና አሁን ይሄን ያስጨነቀ ብላ ስታፋጥጠው ማርትዬ እኔ በሆን ምን ታድርጊኛለሽ? ማለቴ እኔ ባደርግ ከሌላ ሴት በወልድ ምን ታድርጊኛለሽ ብሎ ሲላተኝ ማለት ድንግጥ አለኝ። ናታን ቁጭ ብሎ ፊልም እያየ ነበረ። ዳጣ ቁጭ ብላ እያየች ነበረ። ዝም ብለው በሳይለንት እያዩት እያለ እንደዚህ አንተ የምትቀናው በአንቺ ነው የምትቀናው። ኧረ በሴትዬ ኧረ ምን ይሄን ያስቀና? በቃ ቆንጆ አስተሳሰብና ጥሩ መልክ ስላለች ነው። ሰው ደግሞ እንደዚህ ተሆነ ይቀናል። ወይ ቅናት ስጋት ወልድ የምር ናታን ኤቢ በቅናት ርር ስትል እንደሷ መዝናናት የለም። ኧረ እናንተም ትቀናል፣ እኔ አልቀናም። ቅናት እኮ መጥፎ ነገር ነው። ግን ናታን አሁን እኔ ከዚህ ቤት በወጣ ወይ የሆነ ሀገር ብሄድ ምን ትላለህ? ቅናት እኮ መጥፎ እንደሆነ አውቃለሁ፣ ግን ሰው ሁሉ አውሬ ነው የሚያደርገው ብሎ ሲላተኝ እንግዲህ ይህን ጥያቄ እኮ ባለፈው ጠይቀህ ነበር። ጠይቅ በአጋጣሚ ሊሆን ይችላል። ሲጀመር ደሬ አንተ በኔ ላይ ከሌላ ሴት ወልደህ ብትመጣ ምን እንደማደርግህ እስኪ እኔ አሁን ጠይቅ ብላ ስታፋጥጠው እኔ ለወንድ ልጅ በወልድ ደስ እና ብትሰማ ምን ታደርጋለህ አንተ? ካለ እስከ መጨረሻ ትተዋሉ የሚረጡት እፈታሻለሁ ለጊዜው እኔም እንደዛ ነው የማደርገው ብላ ስትለው ቆይሽ አንቺ በድብቅ የወለድሽው አሁን ሁኔታ ሳስበው በቦታው ላይ ሁኔታ ሳስበው ግን የሚሆነውን ነገር አላውቅም ብላ ስትለው ጎበዝ እርግጠኛ ሆነን እንኳን እንደዚህ መናገር ለነገሩ ፈጣሪ ይመስገን በእኔና በአንተ መካከል ያለው አይፈቅም። ለዚህ እንዲያገባው ይኔባ ማርትዬ ወተት ጥቁር ነው ብልሽ ታምነኛለሽ? አላምንም። መጠርጠሬ ግን አይቀርም።
አንተ እኮ ዘመኔን በሙሉ ሙሉ ያደረከኝ ሰው፣ በደስታ ያኖርከኝ ሰው፣ የምትረዳኝ በእውነት ሙሉ ሰው ነህ። ላስተው ምንድን ነው ያደረኩት? ምንም ያላደረክልኝ ነገር የለም። ሁሉን ነገር ያኔ 2 ልጅ ብቻ ወልደን ቢሰጥ ታየው በቃ አትጨነቂ ብለህ ያጽናናኸኝ ነው። ከዛ ላይ ደግሞ አንድ ቀን እንደ ወንዶች ጮኸብኝ አታውቅም ብላ ስትለው እየሳቀች እንደዚህ የሚባልማ አይታሰብም እንደው እባክህ ብላ ማሳሳቅ ሞከረች። ይኸውልሽ ማት በዚህ ባልን እንደዚህ አድርጎ መሙላት ግን አንድ ነገር እንደሚፈጠር ግን አታስብም? ምንም ነገር አይፈጠር ደርዬ፣ እልቅ ናፍቀኸኛል። እኔም አልተናገርኩም እንጂ ናፍቀኸኛል ተባባሉና ተቃቀፉ። እንደገና ግን ያስጠነቀቃት ነገር ግን እሱ ትክክል ነው። ወንድ ልጅ በአሽሙር ነው እንደዚህ የሚናገር። ናታን አንተ ትፈልገኛለህ? እማክቶች ነው እንደው ድንገት አዎ ከተልሻለሁ በምታሽበት ሁሉ እመጣለሁ። ምንድን ነው የምፈልገኝ? በቃ ጥሩ ልጅ ነሽ። እኔ ጥሩ ልጅ ነኝ ናታን? አዎ እባክህ ተሳስተህ ነው የሚሆን። አንቺ በጣም ምርጥ ልጅ ነሽ። እሺ በቃ አሁን ቦታ የሆነ ነገር ነው የምትል። አሁን እባክህ አሁን እኮ እንደዚህ ስታወራ የሆነ ነገር ነው የምትል። ኧረ እባክህ ቆንጆ ነሽ። ይሄን ቁጅና ደጋግም ሁለት ጊዜ ሰላምታ አንድ ነገር ነው። ግን አንቺ አፍቅርሽ አታውቂም? አውቃለሁ። አዎ መንገር አፈቅራለሁ። ቆይ አንቺ አሁን ምግብ ይፈቅራል? እናስ ምግብ ብቻ ነው የምታፈቅሪኝ? ሰው ብቻ አታፈቅሪም? ወንድሳ? አይ እኔ አላውቅም። ወደፊት ሳታፈቅሪኝ አላውቅም። እንግዲህ የመሳት ደብቄ ንገረኝ እስቲ። ከቢ ጋር ፍቅር ብንጀምር ደስ ይልሻል? ማለት ብንጋባ ደስ ይልሻል? አንተ ከተመቸህ ለምን አይለኝም? ሲጀመር ልትጋቡ አይደል የምትጓተቱት? አሁን አግኝቼሻለሁ ጣጣ። ኧረ እኔ ልትጠበስ ማሸተኝ እባክህ ብላ ስትለው ስትር ብላ እንደማትቀናወቃ በቃ ደህና ደሪ። ምን ነው በቃ ደህና ደሪ። እንዴት ውስጥ ይሆን እንዴት ነው ደህና ደሪ የምትል ማለት ይቻው በቃ ብሏት ብድግ ብሎ ተነስቶ ወደ ክላሱ ገባ። እንግዲህ ናታን ቀን ተሻውሏትም የለም አለችው። ቆይ ጓደኛሽ አንቺ እሷ እንዴት ጎበዝ እንደሆነች እያለ ሰላም ደግሞ ትመክራታለች። አረ እሷ እኮ መምህሯ ዘመዷ ስለሆነች ነው። ኧረ እባክሽ እንጂ እኮ ስለማታውቂ ነው። ሰላምዬ በአርፈሽ ተቀመጭ፣ ልብስሽን ቀይረሽ አሁን ወደ ትምህርት ቤት ሂጂ፣ ካልሆነ እናገራለሁ። እሺ ግን ትንሽ ደቆይ ይረፍድብሻል። የረፍድም እኮ ችግር የለም ዘበኛ ያስገባኝ። ለትዬ ልደውል ውሃ ሰላምዬ ከክፍለ ሀገር የመጣው ልጅ እኮ የኛን ሴት እኮ በሙሉ እትዬ እያለች የምትጠራ። እኛማ ሚስ ነው የምንላቸው። አይ እሷ በለጠቻችሁ። ካላጣችሁ ለሀገራችሁ ቋንቋ ሚስ ብትሉ ምን ትሆናላችሁ ብላ ስትናገኝ አየሽ እሷ እንዴት እንደበለጠቻችሁ። ወይ ጉድ ሰላምዬ ብላ ውሃም ልጠይቃት ያለችውን ጥያቄ እንደገና ዝም አለቻት። እኔ የምጨነቅለትና የሚያስብልኝ ከሌለ እኔ ለምን እጨነቃለሁ? በቃ ያንተ ልጅ ተሆንኩ ሆንኩ ነው፣ ካልሆንኩም አልሆንኩም ነው። እስካሁን የያዛችሁኝ ይበቃኛል። እንደዚህ መሰለሽ? አዎ። እስኪ ሆስፒታል ከመሄዳችን በፊት ጎዳና ሆነሽ ያጋጠመሽን ንገሪ። እንዳባት ሆኜ ያዳምጥሽ። ለመጨረሻ ጊዜ ሰማሻለሁ። ምን ውጤቱን ነገሩ እንዴ? አይ እኔ ካንቺ ጋር መሆኑን ውጤቱን ጋር ማኖሩን የምፈልገው ይኸውልሽ እያለ ጎዳና ላይ የነበረችውን ህይወት ልትነግረው እያለች ነበር። እንዳባት ሆኜ ያዳምጥሻለሁ ብሏታል። ጎዳና ሆኛል። እሺ አሁን ካንቺ እኮ ትልቅ ልጅ ነው የሆንሽው። አስተሳሰብሽ ግን ትንሽ ነው። ውድና የተከበረሽ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አስተማሪና ቁም ነገር አዘል ነው። ከምር ቁም ነገር አዘል ነው። በተለይ ማርቲና
ግን ያሉት በጣም ነው የሚያስተምር ማለት ነው። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶችዬ፣ ደህና ሁኑ።